ቅዳሜ ሜይ 17 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሚ። የዛሬው ርዕሳችን የሚሆነው ትመላለሱበት ዘንድ ክብሩ የእናንተ ነው ይላል። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። ዮሐንስ 17:22። ዮሐንስ 17 የጌታ ኢየሱስን ውብ ጸሎት ይናገራል። ከመያዙና ከስቅለቱ በፊት ለደቀ መዛሙርቱ የነበረውን ስንብት ፍጻሜ የሚያሳይ መሰረታዊና የጥብቅ ትስስር ጊዜ ነበር። በእነዚያ ውድ ቃሎች ጌታ ኢየሱስ ለደቀ መዛሙርቱ ባለው ጥልቅ ፍቅር ጥበቃቸውን፣ አንድነታቸውንና ቅድስናቸውን በመመኘት ከአባቱ ጋር ተነጋገረ። በመክፈቻ ጥቅሳችን ላይ ያነበብነው ልብን ከሚነኩና ከአስደናቂ ቃሎች ውስጥ አንዱን ክፍል ነው። እንዲህ አለ፣ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። ይህ እንዴት ታላቅ ነው! ክብሩን ሰጠን። እግዚአብሔር ይባረክ። ብዙ ክርስቲያኖች እግዚአብሔር ሆይ ክብርህን አንወስድም ብለው ይጸልያሉ። ነገር ግን ይህ ሃይማኖታዊ ድምጸት አለው፣ አስፈላጊ ያልሆነና ከእርሱ እውነት ጋር የማይስማማ ነው። ኢየሱስ ከአብ የተቀበለውን ክብር ለእኛ ሰጥቶናል። ኢየሱስ ራሱ ነው የተናገረው፣ ይህ ክብር እንመላለስበት ዘንድ የኛ ነው። ይህ ክብር ምን እንደሚወክል አስቡት። በብሉይ ኪዳን የካህኑ ልብስ ክብርና ጽድቅን ይወክል ነበር። የጽድቅ መጎናጸፊያ ተብሎ ይታወቅ ነበር። ኢየሱስ ያንን ክብር አልብሶናል። ሃሌሉያ! በእግዚአብሔር ክብር የመመላለስ አንዱ ክፍል በመለኮታዊ አቅርቦቱ መመላለስ ነው። በማጣት፣ በበሽታ፣ በድህነት ወይም በኃጢአት መኖር የከበረ አይደለም። የተጠራችሁት በድል በመትረፍረፍና በመለኮታዊ ጤንነት ለመመላለስ ነው። በሕይወት ለመንገስ ተጠርታችኋል። በየዕለቱ በዚህ ንቃት ስትመላለሱ የእርሱን ኃይልና መትረፍረፍ መገለጥ በሕይወታችሁ ትመለከታላችሁ። እግዚአብሔር ለእናንተ ካቀረበላችሁ በታች ተደላድላችሁ መኖርን ተቃወሙ። በእግዚአብሔር ዘንድ የተጠራችሁ፣ የተቀደሳችሁ፣ የጸደቃችሁና የከበራችሁ የኃይል አለቃ ናችሁ። ስለዚህ በሁሉም ስፍራ የእርሱን ክብር ግለጡ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። አንደኛ ጴጥሮስ 2:9። የዛሬውን አጭር ጸሎት አብረን እንጸልይ። ጻድቅ አባት ሆይ በኢየሱስ ክርስቶስ ስለሰጠኸኝ ክብር አመሰግናለሁ። በዚህ ክብር ተሞልቻለሁ። ከማጣት ከበሽታ ወይም ከፍርሃት በላይ ሆኜ ይኖራለሁ። የሚያስፈልጉኝን ነገሮች ሁሉ በአንተ የአቅርቦት ስርዓት ውስጥ እንደገቡ በመተማመን በክብርህ በድፍረት እመላለሳለሁ። በኢየሱስ ስም አሜን። ለተጨማሪ ጥናት ትንቢተ ኢሳይያስ 60:1-2፣ ሁለተኛ ቆሮንቶስ 3:18፣ አንደኛ ጴጥሮስ 2:9፣ ሮሜ 8:30። ተባርካችኋል። So sing with the faithful women of the world.